ሰላም ተማሪዎች፣ ዛሬ ቁጥሮችን እንዴት ከስኩዌር ሩት በቀላሉ ማውጣት እንደምትችሉ አሳያችኋለሁ። የመጀመሪያው ጥያቄ ስኩዌር ሩት ኦፍ 361 ነው የሚለው። ስለዚህ ይህን በቀላሉ ለማውጣት ከመጨረሻ ጀምራችሁ ሁለቱን ትከፍላላችሁ ማለት ነው። እዚህ ጋር ይሄንን እዚህ ጋር ላይ እንደዚህ እንከፍለዋለን። ከዛ 3 ከስኩዌር ሩት ሲወጣ አንድ ጊዜ ነው የሚደርሰው። አንድ ጊዜ አንድ ይሆናል ማለት ነው። ከዛ ትቀንሱታላችሁ። 3 ሲቀንስ 1 2 ይሆናል። ከዛ ቀጣዩ ስቴፕ እነዚህን ቁጥሮች ማውረድ ነው። ሁለቱም ነው አብረው የሚወርዱት 61 ይሆናል ማለት ነው። ከዛ ቀጣዩ ደግሞ ይሄኛውን በሁለት ማባዛት ወይም እጥፍ ማድረግ ማለት ነው። 2 ይሆንልኛል ማለት ነው። ከዛ ቀጥሎ እዚህ ጋርም ተመሳሳይ ቁጥር ነው የምንሰጠው። አሁን እዚህ ጋር የመጨረሻው ቁጥር 1 ስለሆነ የመጨረሻው ቁጥር 1 የሚሆነው ወይም 1 ሲባዛ በ1 = 1 ነው፣ ወይም 9 ሲባዛ በ9 ደግሞ 81 ነው ማለት ነው። ስለዚህ እዚህ ጋርም ተመሳሳይ ቁጥር ነው የምንሰጠው። ከዚህም ተመሳሳይ ቁጥር ነው የምንሰጠው። አንድ ብንሰጠው ለምሳሌ 1 ሲባዛ በ21 ራሱ 21 ስለሚሆን አይሆንም። 9ን እንሞክራለን ማለት ነው። 9 እዚህ ጋር ሰጣለሁ፣ እዚህ ጋርም 9 ይሰጣለሁ ማለት ነው። 9 ጊዜ 9 81 ይሆናል። 8 አለኝ። 9 ጊዜ 2 18 እና 8 261። ከዛ ስቀንሱት 0 ነው የሚሆን ማለት ነው። ስለዚህ የዚህ ስኩዌር ሩት 19 ነው ማለት ነው። ሁለተኛ ደግሞ ስኩዌር ሩት ኦፍ 784። አሁን መጀመሪያ እዚህ ጋር ትከፍላላችሁ ማለት ነው። ከመጨረሻ ጀምራችሁ ሁለቱን ነው የምትከፍሉት ማለት ነው። ከዛ 7 ስኩዌር ሩት ሲወጣ ቢያንስ 3 ጊዜ እንዳንሰጠው 3 ጊዜ 3 9 ነው የሚሆን። 2 ጊዜ እንሰጠዋለን ማለት ነው። እዚህ ጋርም 2 እዚህ ጋርም 2 እንሰጣለን። 2 ጊዜ 2 4። ከዛ እንቀንሳለን 3። ከዛ እነዚህ ሁለቱም ይወርዳሉ 384 ይሆናል ማለት ነው። ከዛ ቀጣይ ደግሞ ይሄ እጥፍ ይሆናል ወይም በሁለት ማባዛት ማለት ነው። እዚህ ጋር ያለውን 4 ይሆንልኝ። ከዛ ከዚህም ተመሳሳይ ቁጥር ነው የምንሰጠው። ከዚህ ያለው ቁጥሮች እነዚህን ሁለቱን ቁጥሮች በእነዚህ ቁጥሮች እናበዛዋለን ማለት ነው። ስለዚህ የመጨረሻው ቁጥር 4 የሚሆነው 2 ሲባዛ በ2 ወይም ሌላ ደግሞ 8 ጊዜ 8 ሲሆን ነው ማለት ነው። 64 ስለሆነ የመጨረሻው ቁጥር 4 የሚሆነው። ስለዚህ 2 ጊዜ ሲሰጠው እዚህ ጋር 42 ይሆናል። 2 ጊዜ 42 ደግሞ 80 ምናምን ነው የሚሆነው። 84 አካባቢ ነው የሚሆነው። ስለዚህ ትንሽ ቁጥር ነው ማለት ነው። ከዚህ ጋር ኮምፔር ስናደርገው ትንሽ ቁጥር ነው። ስለዚህ 8 ጊዜ እንስጥ። እዚህ ጋር 8 እዚህ ጋርም 8 እንሰጣለን። 8 ጊዜ 8 64። 4ን ጽፌ 6 አለኝ ማለት ነው። 8 ጊዜ 4 32 እና 6 38። ከዛ ስቀንሱት ምንም የለውም ማለት ነው፣ 0 ነው። ስለዚህ ስኩዌር ሩት ኦፍ 784 28 ነው ማለት ነው። ሌላ ሶስተኛ ደግሞ ኦኬ፣ ለመስራት ደግሞ ልክ እዚህ ጋር ከዛ 10 ስኩዌር ሩት ሲወጣ 3 ጊዜ ነው የምንሰጠው። 3 ጊዜ 3 9 ስለሆነ ማለት ነው። 3 ጊዜ እንሰጠዋለን። ከዚህ ጋርም 3 ጊዜ እንሰጣለን። 3 ጊዜ 3 9። ከዛ ስቀንሱት 1 የላይኛው ሁለቱም ይወርዳሉ ባንዴ። ከዛ ቀጣይ ይሄን እጥፍ ማድረግ ነው ወይም በሁለት ማባዛት ነው። 6 ይሆናል ማለት ነው። ከዛ እዚህ ጋርም ተመሳሳይ ቁጥር እንሰጣለን። አሁን ደግሞ የመጨረሻው 4 ይሆንም 2 ሲባዛ በ2 4 ወይም 8 ጊዜ 8 64። የመጨረሻው ቁጥር 4 ስለሆነ ማለት ነው። ከዛ ቀጣይ ደግሞ ስለዚህ እዚህ ጋር 2 ብሰጠው 2 ጊዜ እዚህ ጋርም 2 ጊዜ 62 ሊሆን ይችላል። እሺ 2 እንስጠው። እዚህ ጋርም 2 እንስጠው። 2 ጊዜ 2 4። 2 ጊዜ 6 ደግሞ 12 ይሆናል ማለት ነው። ከዛ ስቀነሱት ምንም የለውም። ስለዚህ ይሄ ከስኩዌር ሩት ሲወጣ 32 ነው ማለት ነው። ይህኛውን ለመስራት ደግሞ እዚህ ጋር ከዚህ ጋር እንከፍለዋለን ማለት ነው። ስለዚህ 2 ከስኩዌር ሲወጣ 1 ነው።
አንድ ጊዜ አንድ ደግሞ አንድ ይሆንልናል። ስንቀንሰው 122 ይሆናል ማለት ነው። ከዚያ የነጥብ እናደርጋለን። 2 ይሆንልናል ነጥብ ስናደርገው። ከዛ ከዚህ ጋርም ተመሳሳይ ቁጥር እንሰጣለን። ስንት ጊዜ እንሰጠዋለን? 3 ጊዜ ከሰጠነው 60 ምናምን ነው የሚሆን። 4 እንሞክር። 4 ጊዜ እዚህ ጋር 4 ጊዜ 4 16 4 ጊዜ 2 96 ይሆናል ማለት ነው። 4 ጊዜ 2 8 ከአንድ ጋር 96። ከዛ እንቀንሰው ከ12 6 ይሆናል። ከ11 9 ደግሞ 2 ይሆናል ማለት ነው። ከዛ እንደዚህ እናወርዳለን። ቀጣይ ደግሞ ይችኛዋን ደብል እናደርጋለን ማለት ነው። ይሄኛው ሁለቱ ሳይሆን የሚሆነው ይችኛዋ ደብል እናደርጋለን። ስለዚህ በሁለት ስናበዛ 28 ይሆናል። እዚህ ጋርም ተመሳሳይ ቁጥር እንሰጣለን። የመጨረሻው አንድ የሚሆነው ወይም አንድ ጊዜ አንድ በአንድ ሲባዛ ነው፣ ወይም 9 ሲባዛ በ9 80። ስለዚህ ወይ አንድ ወይ 9 ነው የምንሰጠው ማለት ነው። አንድ የምንሰጠው አንድ ሲባዛ በ2 81 ራሱ ይሆናል። 9 ጊዜ እንሰጠዋለን። 9 ከዚህ ጋርም 9 ጊዜ 9 81 8 አለኝ። 9 ጊዜ 8 72 ከ8 ጋር 80 አሁንም 8 አለኝ። 9 ጊዜ 2 18 እና 8 26። ከዛ ሲቀነሱት ምንም የለው ማለት ነው። ስለዚህ የቁጥር ከስኩዌር ውስጥ ሲወጣ 149 ይሆናል ማለት ነው። አምስተኛ ደግሞ ከዚያ ከመጨረሻው ጀምረን ሁለቱን እንከፍለዋለን ማለት ነው። አንድ ከስኩዌር ውስጥ ሲወጣ አንድ ጊዜ አንድ። ስለዚህ እዚህ ጋር አንድ ይሆናል ማለት ነው። ከዛ ይሄን እናወርዳለን ማለት ነው። 53 እናወርዳለን። ከዛ ይሄን ጥፍ እናደርገዋለን። እዚህ ጋርም ተመሳሳይ ቁጥር ነው የምንሰጠው። ስለዚህ ስንት እንሰጠዋለን ማለት ነው? 2 ነው የምንሰጠው ማለት ነው። 2 44 ይሆናል ማለት ነው። እዚህ ጋር ከ13 4 9 ከዚያ ይወርዳል። አሁን የመጨረሻው ቁጥር 6 የሚሆነው 4 ጊዜ 4 16 ወይም 6 ጊዜ 6 36 ወይ 4 ጊዜ ወይ 6 ጊዜ ነው የምንሰጠው ማለት ነው። እስኪ በአራት እንሞክረው። 4 ይሄኛው እጥፍ ይሆናል፣ ግን ይሄኛው እጥፍ ሲሆን 24 ይሆናል ማለት ነው። ስለዚህ እዚህ ጋር አሰጫለሁ፣ እዚህ ጋር 4 እንሰጣለን። 4 ጊዜ 4 16 አንድ አለኝ። 4 ጊዜ 4 16 ከአንድ ጋር 17 4 ጊዜ 2 8 96። ስለዚህ ስንቀንሰው ምንም የለውም። የቁጥር ከስኩዌር ውስጥ ሲወጣ 124 ነው ማለት ነው። እሺ ይሄን ደግሞ እንስራው እስኪ። 6ኛ ከመጨረሻ ጀምረን ሁለቱን እንከፍላለን ማለት ነው። ከዛ ስንት ጊዜ ሰጠዋለሁ? እዚህ ጋር 2 ሰጠዋለሁ። 4 ከስኩዌር ሲወጣ እዚህ ጋር 2 ጊዜ 2 4። ስንቀንሰው ምንም የለው 75 ይወርዳል ማለት ነው። 75 እናወርደዋለን። ከዛ ይሄኛው እጥፍ ይሆናል 4 ይሆናል ማለት ነው። እዚህ ጋርም ተመሳሳይ ቁጥር ነው የምሰጠው። ስለዚህ አንድ ነው መስጠት የምችለው። ከዛ በላይ ከሆነ ከቁጥሩ በላይ ይሆናል ማለት ነው። 41 ይሆናል። ከዛ እንቀንሰው ከ5 1 4 ይሆናል። 34 ይሆናል ማለት ነው። ከዛ 24 ታወርዳላችሁ። ይችኛዋ እጥፍ ትሆናለች። ከዛ አሁንም ከዚህም ዘሴም ነው የምንሰጠው። የመጨረሻው 4 ስለሆነ ወይም ሁለት ሲሆን 4 የሚሆነው ወይም ደግሞ 8 በ8 64 ሁለት ጊዜ የምንሰጠው እዚህ ጋር 800 ምናምን ነው የሚሆን። ስለዚህ ስኩዌር ውስጥ ሲወጣ 218። ከመጨረሻ ጀምረን ያው ሁለቱን እንከፍለዋለን። ስለዚህ 5 ከስኩዌር ሲወጣ 2 ጊዜ 2 4
1 ከዚያ እነዚህ ሁለቱ ይወርዳሉ። ይሄኛውን እጥፍ እናደርገዋለን 4 ከዛ ስንት ጊዜ እንሰጠዋለን? 2 ጊዜ 3 ጊዜ 3 ጊዜ 3 9 3 ጊዜ 4 12 ይሆናል። ከዚያ ከ17 9 8 ይሆናል። ከ3 2 1 18 ይሆናል። 56 ይወርዳል። ስለዚህ የመጨረሻው 6 የሚሆነው 4 ሲባዛ በ4 ወይም 6 ጊዜ 6 ማለት በ4 እስኪ እንሞክረው 4 ጊዜ ከዚህ እንጥፍ እናደርገዋለን። እዚህ ጋር 4 እሰጣለሁ ማለት ነው። 4 ጊዜ 4 16 እንዳለኝ 4 ጊዜ 6 24 25 ከአንድ ጋር 4 ጊዜ 4 ሁለት አለኝ 4 ጊዜ 4 16 18 ማለት ነው። ስለዚህ ሲቀነሱት ምንም የለውም። ስለዚህ ቁጥር ሲወጣ አሁንም 234 ነው ማለት ነው። ስምንተኛ ደግሞ ስድስት ከስኩዌር ሩት ሲወጣ 2 ጊዜ 2 ይሆናል። ከዚያ 2 ጊዜ 2 4 ሲቀንሱት 2 ይሆንና 260 ይሆናል ማለት ነው። ከዚያ ይሄን እጥፍ እናደርጋለን። እዚህ ጋርም የሆነ ቁጥር እንሰጣለን። 4 ከሰጠነው 100 ምናምን ነው የሚሆነው። እስኪ 5 እንስጠው። 5 ጊዜ 5 25 5 ጊዜ 4 20 22 ማለት ነው። 5 ይሆናል። እዚህ ጋር ከ5 2 ደግሞ 3 ከዚያ 49 ይወርዳል። 9 የሚሆነው ደግሞ ወይም 3 ጊዜ 3 ነው ወይም ደግሞ 7 ጊዜ 7 እንደዚህ ከሁለቱ አንዱ ነው ልንሰጠው የምንችለው ማለት ነው። ይሄን ደብል ስናደርገው 10 ነው የሚሆነው። 10 ብለን ግን አንጽፈውም። 0 እንጽፍና አንዷን ከዚህ ጋር እንደምራታለን ማለት ነው። 5 ይሆናል። ከዛ 3 ጊዜ እንዳንሰጠው 1000 ምናምን ነው የሚሆነው። 7 ጊዜ 7 49 4 አለኝ ማለት ነው። 7 ጊዜ 0 0 እና 4 7 ጊዜ 5 ደግሞ 35 ከዛ ሲቀነሱት ምንም የለም። ስለዚህ ይህ ቁጥር ሲወጣ 257 ይሆናል ማለት ነው። ሁለቱን እንከፍለዋለን። ከዛ 14 ከስኩዌር ሩት ሲወጣ 4 ጊዜ 4 16 3 ጊዜ ነው ማለት ነው። 3 እዚህ ጋርም 3 ጊዜ 3 9 ከዛ 5 ይሆናል ሲቀነስ 0.6 ይወርዳል ማለት ነው። ከዛ ይሄን ደብል ስናደርገው 6 ይሆናል። ከዛ ከዚህ ጋርም የሆነ ቁጥር እንሰጣለን። 5 ጊዜ ቢሰጥ 300 ምናምን ነው። 6 ጊዜም 7 ጊዜ አካባቢ ነው። 7 እዚህ ጋር 7 ጊዜ 7 49 4 አለኝ። 7 ጊዜ 6 42 46 ማለት ከ16 9 7 ከ9 6 3 ይሆናል። ከዚህኛው ጋር ደግሞ ከዚህ 25 ነው። አሁን እዚህ ጋር የመጨረሻው 5 ስለሆነ ልንሰጠው የምንችለው 5 ብቻ ነው። 5 ሲባዛ 5 25 ከዚያ ውጭ የመጨረሻው 5 የሚሆን የለም። 5 እንሰጣለን ማለት ነው እዚህ ጋር። ይሄኛው ግን እጥፍ ይሆንና እጥፍ ሲሆን 14 ነው። 4 እንጽፈን አንዷን ከዚህ ጋር እንደምረዋለን ማለት ነው። ስለዚህ እዚህ ጋር 5 እንሰጣለን። 5 ጊዜ 5 25 2 አለኝ። 5 ጊዜ 4 20 ከሁለት ጋር 22 2 አለኝ። 5 ጊዜ 7 35 37 ይሆናል። ስለዚህ ይሄም ከስኩዌር ሩት ሲወጣ 375 ነው ማለት ነው። ያው ሁሌም በመጀመሪያ ሁለቱን ነው የምንከፍል ከመጨረሻ ጀምረን። ስለዚህ 94 ከስኩዌር ሩት ሲወጣ 10 ጊዜ እንዳንሰጠው 100 ነው። 9 ጊዜ ነው የምንሰጠው ማለት ነው። 9 እዚህ ጋርም 9 ጊዜ 9 81 ከዛ ሲቀነሱ 3 1 67 ይሆናል። ከዛ ደብል ሲሆን 18 ይሆናል ማለት ነው። 18 እናደርገዋለን። ከዛ ከዚህም የሆነ ቁጥር እንሰጣለን። ቢያንስ ስንት መስጠት አለብን? 7 ጊዜ እስኪ እንስጠው። 7 ጊዜ 7 49 4 አለኝ። 7 ጊዜ 8 56 እና 4 60 6 አለኝ ማለት ነው።
7 ጊዜ 1 7 እና 6 13 ይሆንልኛል። ከዚያ ከ17 9 ከ17 9 የ8 ነው። ከዚያ 5 አለ እዚህ 58 29 ነው። ከዚያ ይሄን እጥፍ እናደርገዋለን። እጥፍ ሲሆን ይሄ 14 ማለት ነው። አራትን ትጽፉና አንዷ ከ8 ጋር ስትደመር 9 ከዚያ ከዚህም አንድ ቁጥር እንሰጣለን ማለት ነው። ስለዚህ ይሄ 9 ስለሆነ ወይም 3 ወይም 7 ነው የምንሰጠው። 3 ሰጠን ሞክር 3 ጊዜ 3 9 3 ጊዜ 4 12 አንድ አለኝ 3 ጊዜ 9 27 ከአንድ ጋር 28 ሁለት አለኝ 3 ጊዜ 1 3 ከሁለት ጋር አሁን ሲቀንሱት ምንም የለው ማለት። ስለዚህ ይሄ ከስኩዌሩ ሲወጣ 973 ነው ማለት ነው።